ዛሬ የበግ አራጅ ብሎግ ነው ማሳያችሁ። ጄጁ ቡርሴ በግ አራጁ ተዘጋጀውኝ። ትልቅ ሰትዮና እስቲ እንን በግ ረድልኝ ብላ ጠራችኝ። ቤቷን አስሽ ያገኘው ሲገባ የገጠመኝ ሌላ ታሪክ ነው። ስሙ። ሰላም ነው ማዘር? ሰላም ነው አለን። በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍፈ ሰዎች ጋር ራሱ እየሄደ እንኮ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ ያርገር ማርዶ። ችግር የለ። ምንም አትጨነቅ። የቱ ጋር ነው በጉ? ያውና ዛን ያለው እስቲ ገብተህ እረድ። እዛ። እሺ በቃ ይኸው አሳዩኝ ያለበትን። አቤት። ምን ሆኖ ነው? ሰዶ ማርሻል አርት እኮ ነው። ምን ነው ፈራክ? እኔ ሰው አላርድም። እኔ ሰዶን አላርድም። በስመ አብ። እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወይተሻል ጽንስ ያጨናግፋል። አራት ቀልድ እባክህ ተው። ጌታ ይርዳችሁ። እኔ አላ ታው እንዴት ቦርሳሞ በግ ትፈራለህ ያላችሁኝ ሰዎች በእናንተ ሞራል ዛሬ ትጥቅ ያሟልቼ ሄድኩኝ። ማዘር ሰላም ነው? ጄጁ ቡርሴ በጋሪያጁ ከተፍ ብያለሁ። ያ ጉልቤውስ ምን ነው ባለፈው ፈርተህ የሮጠ ወንድ ነው የቆመ ግንድ ነው ይላል የድሮ ሰው ሲተርት። ሰልፍ ዲፌንስ ነበር። ስለምን ሰልፍ ነው የምታወራው? ቀልዱን ተወና ገብተህ ረዳው። አልቻልክ እኮ። ኧረ ዝም በይ በእናትሽ። እንደው ምን ላንቺ ልስል ማለት ነው። አሁኑኑ ገባለሁ። ቆዳውን አይደለም መጀመሪያ ብገፈው ኦሌውን ነው ጭራሽ። አንቺ ጋር ምንም ወሬ የለኝም። ከሱ ጋር ጨርሳል በቃ። ወሰድ እንዴ ምን ሆንክ? ኮማንዶ በግ ይሄንን እንዴት መጨረስ እንዳለብን እኔ ነኝ የማውቀው። ምንም ሐዘንና ርህራሄ አያስፈልግም። ጉዳዩን እንፈታዋለን። በቃ ትንሽ ጠብቀኝ። የበጎችን አራጅ ሪከርድ ሰብራለሁ ብዬ ሪከርዱን ሳልሰብረው የእርሶ ኮማንዶ ማን ነው? የእርሶ በግ በጥይት ቄጠን ሰብሮታል። ቤታ ይርዳት። ከዚህ በኋላ ከቻሉ አይደውሉልኝ። በቃ ተፋቱኝ። ማዘት ፋሚሊ እንግዲህ የማንም በግ መቀለጃ ከመሆን አልኩኝና የሥራ ፊልድ ቀየርኩ። ምን አደረኩኝ? የእንስሳት ሐኪም ሆንኩኝ። ከዛ የሆነ ሰው እየደወለና ውሻ አስቸግሮኛል ስል መፍትሄ ልፈጥርለት ሄድኩኝ ቀጥታ። መቼስ ችግር አያጣኝም። አንተ ነህ ደወልክልኝ? አዎ እኔ ደወልኩኝ። አይ ሰላም ነው? እንዴት ነው? አሎ አንተ ነህ የእንስሳት ሐኪም? አዎ የእንስሳት ሐኪም ነኝ። ለዘመናት ብዙ አይነት እንስሳዎችን ከሰው ጋር በማላመድ እንስሳቶችን በማከም እንዲሁም ደግሞ አስቸጋሪ እንስሳዎችን ወደ ጠባያቸው በመመለስ ይታወቃሉ። ቡርሴ ሐኪሙ ይባላል። ኦኬ እስቲ የሆነ ውሻ ገብቶብኝ እስቲ መኪናዬ ውስጥ በጣም እያስቸገረኝ ነው። እዚህ መኪና ውስጥ? አዎ ብሎ አልወጣም አለኝ። አልወጣም አለኝ? አዎ እስቲ ለኔ ጣለው። እኔ አሁን ጉዳዩን ጨርሳለሁ። እስቲ ጨርሰህ እዚህ አሁን ጠብቀኝ። ችግር የለም። በቃ ቡቺ ቡርሴ መጣልሽ። ቡቺ ና እንዳነካኝ ከነካኝ ነፍሳል። ጌታ ምስክሬ ነው። ያው ከነካኝ ነፍሳለሁ። ከዛ ጎሮሮን ይዤ አንደፋድፋለሁ፣ ትሞታለሁ። ውሻ ወስነህ ግባ። እኔ የምናገረውን ስማኝ። በጣም ይቅርታ በቃ አይጨርሱ። እናንተ ጨርሱ። እኔ ስራዬም አይደለም ዝም ብዬ አየር ልሸቅል ብዬ ነው። እሺ አባ ወይ እኔ እንደዚህ አይነት ስራ ሰርቼ አላውቅም። ምንም አውቀው ነገር የለም። በቤተሰብ ጉዳይ ጣልቃ አልገባም። በቃ ስራ ለምን አይደል እንደመጣኸው አውቃለሁ፣ ግን እኔ አሁን አልችልም። አንተ እዚያ በር ብሎ እዚጋውን ደብሮን 200 ብር ብናገኝ 200 ብር ብናገኝስ በእናትህ ለምሳሌ እኮ ያው ወንድሙ ላይ አይጨክንም። ያው 100 ብር እንካፈላለን። 100 ብር እንካፈላለን። ማንም አካፍለው አንተ ናት ታካፍላለህ። ለምን ሰጣለህ? ያገኘው ይናገር እንዴ? አልሰጥም እና ብታገኝ ለኔ ላታካፍልኝ? አላካፍልም። ምን ስለሆንክ ነው አንተ ማለት? ይናገር እንደ ቅድረ ያገኘው ብታገኝስ እኔ አብሬ አለሁ አይደል? እዚህ ጋር ቆይ እዚህ አብሬ አልሰጥም። ለምንድን ነው የማትሰጠው? አንተ ማን ስለሆንክ ነው? አንተ ማን ነው የምሰጥህ? ለምንድን ነው የማትሰጠኝ? አንተ ስንዝራት ያርገኝ። አንተ ሁለቱንም 100 ብር ልትወስድ ነው? አዎ ወስዳለሁ። አንተ ከኔ ጋር ትጣላለህ፣ ትሰጣለህ። እሺ ትሰጣለህ። አንተ ለትጋልና አንተ ምን ሆነህ ነው የማትሰጠው? ኧረ በለው ምን ምሳሌ እኮ ነው ልቀቀኝ እንጂ ምሳሌ ብናገኝ እኮ ነው ያልኩት። ምሳሌ ነው እንደ ጋዳ እንደዛ ስሜት ታደርጋለህ። አልሰጥም ትላለህ እንዴ?
ሳይገኝ እንደዚህ ሆንክ፣ ሲገኝ እንደዚህ ልትሆን ከአንተ ጋር ጓደኝነት ትቻለህ። ምንም ሳይኖር በባዶ ምንም ሳይኖር በባዶ አንቺን ወዶ ምንም ሳይኖር አበ ሰላም ነው? እንዴት ነህ አባ? ሰላም ነው? እንዴት ነህ? እዚህ አካባቢ ትንሽ ስራ የዘባኝነት የሚሞክር ሰው አለ? ስራ ለመስራት ነው። እግዚአብሔር ሆይ አሁን ደብሮኝ በእንጉርጉሮ እየነገርኩ ነበር። ለሱ ይሰማል? ለአንተ ይሰማል። የማንንም ይሰማል። አዎ ስራው ዘበኝነት ነበረ። ዘበኝነት ስራ ነበር። እና ልምድ ያለኝ እኮ ልምድ አለ አንተ? እናትህ ነው። እሺ አሁን ለምሳሌ ጥያቄ ልጠይቅህ። ጠይቅ። እሺ አሁን ሌባው ጩቤ ይዞ ቢመጣ ስላንተ ጩቤ ይዞ ቢመጣ እንደዚህ አድርገህ እናትህ አድርግቼ እቀበላለሁ። ትቀበላለህ? በስልክ ጎበዝ። እሺ መሳሪያ ይዞ ቢመጣ ስላንተ መሳሪያ ሽጉጥ ይዞ ቢመጣ? ሽጉጡ ቀጭን አይደለም። እንዴት ነው አድርግቼ እሱንም እቀበላለሁ። በዱላ ሊመታ ቢያጣቃስ ዱላ አንተ እንደዚህ አድርግቼ ተከለክልቼ እቀበላለሁ እሱንም። ይሄ ሁሉ ታደርጋለህ? አደርጋለሁ። እሺ መጨረሻ ላይ አሁን ድንገተኛ ቆንጮራ ትልቅ ይዞ ቢመጣስ? ወንድሜ ሁሉ ጣጣ የምታበዛው ሌባው አንተ ነህ። ሌባው አንተ ነህ ወይ? ስራው ይቅር በእናትህ። ሌባ አንተ ነህ። ኧረ አልቃጥሬም አትልም እንደ ከዚህ ሁሉ ይበቱ እኔ ነኝ። ማነው? እኔ ነኝ። ሰላም ምንድን ነው? እንዴት ነው? ሰላም ነው። እግዚአብሔር ይመስገን። ከድርጅት ነው የመጣነው እና እዚህ ሰፈር ድሃዎች አሉ ሲባል ሰምቻለሁ። እና ምስኪኖች ነው አቅም የሌለ። እሺ እነሱን እየመዘገብን ስለሆነ እስቲ እዚህ ሰፈር ያሉ ድሃዎች እንዳለ ጠቁመኝና ልጻፋቸውና። ማን ነው ወደዚህ ሰፈር ሲጀምር እየጠቆመው? እዚህ ሰፈር እንዴት ድሃ አለ ብለህ ትመጣለህ? አይ አለ ሲባል ሰምቻለሁ። የለም እንዴት እኔ ሲታይ ድሃ ማስላለሁ እንዴ? ወደዛ ሰፈር የተፈልጋ እዚህ ድሃ የሚባል ነገር የለም። ወንድም አንተ ያላልኩም ግን እዚያ ጉርበት ነው ካለ የኛ ድርጅት ለሁሉም ለእያንዳንዱ ሁለት ሜትሮች እንዴት እንደቸገረኝ አላውቅም። ችግረን ፕላስ አይተን እንዴት እንደሚያደርግ አይተን። ስማ አሁን ጠቋሚን ድሃ የለም አላልክም? እኔ ነኝ አውቀው ነው የጠቆሙት ወደ እኔ። እኔ ድሃ ነኝ። አንተ ድሃ ነህ? መጀመሪያ ታዲያ ኮልታፋ ነበር። እኔ ያቡ ለምታ አዳልጦ አሁን እኮ ጉድ ፈላ። ስንት አይነት ነገር። ይሄ ደግሞ በር ዘግቶ የሚተኛው እሱ ማን ስለሆነ ነው? አንተ ምን አይነት ስርዓት ያጣ ልጅ ነው አንተ። ስማ እዛ ኢትዮጵያ እየተበጣበጠን በየሀገሩ እየተበጣበጠ ነው ያለው። አንተ እዚህ እንትን ትላለህ። ማን የምበጥበጠው? እንዳለ እየተበጣበጠ አይደል እንዴ እኮ። ምንድን ነው አሜሪካ እንዳለ እዛ ብጥብጥ እንትን ሚሳኤል ላቃለሁ እያለች ነው። እንደገና ኢራን ሚሳኤል ላቃለሁ እያለች ነው። በዛ ላይ ደግሞ የሚገርመው ነገር ኢትዮጵያማ እኔም አለው አላለች። ምን ልትለቅ ነው? ቆይ ኢትዮጵያ እናት አለ ትለቃለች እኮ። ምንድን ነው የምትለቀው? ለእኛም ደግሞ ቅዱስ ሚካኤል ያለ የኔ አባት ተኝቶ አያድርም እኮ። ሚካኤል ነው የምትለቀው? ሚካኤል ያለ ከነሱ በላይ ነው እሱ። ይጣበል